ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? ዘፈን ኃጢአት ነው ወይስ አይደለም የሚል ክርክር ደግሞ ሰሞኑን አጀንዳ ተፈጥሯል። ምክንያቱም እንደሆነ አልገባኝም። በተለይ መናፍቃን ናቸው ይህንን አጀንዳ እያራገቡ ያሉት። ዘፈን ኃጢአት ነው የሚሉት እነሱ። ያው ችግር አለባቸው አይደል? ጥራዝ ነጠቅነት። እነሱን ብቻ አይደሉም፣ በእኛም ቤተክርስቲያን ውስጥ ያሉ ጥራዝ ነጠቆች ወይ ደግሞ መንፈሳዊ የሆኑ የሚመስላቸው አንዳንድ ጥራዝ ነጠቆች እነሱም እንደዚሁ ዘፈን ኃጢአት ነው እያሉ ሰምተናቸዋል፣ ተመልክተናቸዋል። እና ይህን ርዕሰ ጉዳይ ከዚህ ቀደም ከ10 ምናምን ዓመት በፊት ጀምሬ በሰፊው ጽፌበታለሁ። በድረገጾች ላይም መገናኛ ብዙሃን ላይም እንደዚሁ። እና እስኪ ትንሽ ፈተሽ እናድርገው። ምን ማለት ነው? አሁን ዘፈን ኃጢአት ነው ወይስ አይደለም? የእግዚአብሔር ቃል ምን ይላል የሚለውን እንድናየው ስለፈለኩ ነው። እና ዘፈን በእግዚአብሔር ቤት በሁለት ከፍለን እንድናየው ፈልጌያለሁ። ዘፈን በእግዚአብሔር ቤት እና በእግዚአብሔር ፊት እና ዘፈን በማህበራዊ ህይወት መጽሐፍ ቅዱስ እንዴት ነው የሚያያቸው፣ እንዴት ነው ያስተናገዳቸው የሚለውን እናያለን። እነዚህ መናፍቃኑና ጥራዝ ነጠቆቹ አንዲት ጥቅስ ነው የሚጠቅሱት፣ ዘፈን ኃጢአት ነው ለሚለው ድምዳሜያቸው ገላትያ 5:21 ላይ ያለችዋ የሥጋ ስራም የተገለጠ ነው ብሎ እየዘረዘረ አንዱ የሚያደርገው ዘፋኝነት ይላል ቅዱስ ጳውሎስ። እንግዲህ ምን እንደሆነ አልገባቸውም። እንዲህማ በማለት ዘፋኝነት ተጠቅሷልና በማለት ቢሆንማ ዘፈን እግዚአብሔርን ለማመስገኛ የዋለበትን ቦታ ስላለ እሱ በካውንተር ይጠቀሳል እኮ። እንደዛ አይደለም ክርክር። ኮንቴክስት የሚባል ነገር አለ። በምን ኮንቴክስት የሚባለው መታየት አለበት። ጳውሎስ ይህንን ያለበት ኦርጊስ የሚባለው ነው። በምዕራቡ ዓለም በተለይ በግሪክ እዛው ላይ የሚሰከርበት፣ እዛው ላይ ማነው ዝሙት የሚፈጸምበት ዝሙት ቀስቃሽ የሆነ ዘፈን አለ። እሱን ነው የገለጸው ቅዱስ ጳውሎስ። ዘፈን ብለው ደግሞ የኛ ተርጓሚዎች ተረጎሙት እሱን መሆኑን የምታውቁበት ምንድነው? ምን አለ መሰላችሁ? ዘፈን በመልካምነት ተጠቅሶ ደግሞ ታገኛላችሁ መጽሐፍ ቅዱስ ላይ። ጭራሽ እንዲያውም እግዚአብሔርን ለማመስገኛ ውሎ ታገኙታላችሁ። ጭራሽ እንዲያውም እግዚአብሔርን በዘፈን እንድናመሰግን የታዘዝንባቸው የእግዚአብሔር ቃሎች ደግሞ አሉ። ስለዚህ ዘፈን የተባለ ሁሉ ኃጢአት ነው ማለት አይደለም ማለት ነው። ምንድነው የሚወስነው? እንቅስቃሴው ዝሙት ቀስቃሽ ከሆነ መልእክቱም ጭምር። እንቅስቃሴው ኦርጊስ እንደሚባለው እንደዚህ ምዕራቡ ዓለም ቅዱስ ጳውሎስ እንደጠቀሰው አይነት ወሲብ ቀስቃሽ የሆነ የሰውነት እንቅስቃሴ ያለበት ከሆነ አንድ እሱን ትወስዳላችሁ። መልእክቱን በዘፈኑ ላይ የሚተላለፈው መልእክትም እንደዚሁ ወሲብ ቀስቃሽ፣ ዝሙት ቀስቃሽ፣ ኃጢአትን ሰባኪ የሆነ መልእክት ካለው ይሄኔ ያዘፈን ኃጢአት ነው። ምንም የሚያነጋግርም ነገር የለው፣ ግልጽ ነው ሶቤስ። ስለዚህ እንዲህ አይነቱ ዘፈን ኃጢአት ነው ማለት ነው። ከዚህ ውጭ ግን ያለው ማለት ነው፣ ከዚህ ውጭ ያለው እናያቸዋለን መጽሐፍ ቅዱስ ላይ። ለምሳሌ ስለ ሀገር ፍቅር፣ ስለ ወገን ፍቅር፣ ስለ ሰላም፣ ፎርዛት ማተር ስለ አርበኝነትም ሊሆን ይችላል። ለምሳሌ ሀገር ልትወረር ብትመጣ ተነስ ታጠቅ ዝመት ቢባል ለነጻነት ለራስ ሀቅ የሚደረግ ትግል ስለሆነ ኃጢአት ስላልሆነ፣ ስለ እውነተኛ ፍቅርም ቢሆን ራሱ ስለ እውነተኛ ፍቅርና መዋደድ፣ ምክንያቱም በቃላት ክብር እንድንገላለጥ ፍቅር እንድንገላለጥ ስለታዘዝን በዜማም መሆኑ የሚያመጣው ለውጥ ስለሌለ እውነተኛ ለሆነ ፍቅር ነው የምላችሁ። በማህበራዊ ህይወት ብዙ ነገሮች አሉ አይደል?
ስለ ታላቅን ስለማክበር ሊሆን ይችላል። እናት አባትን ስለማክበር ሊሆን ይችላል። እነዚህ ስነ ምግባራዊ የሆኑ ጉዳዮች በዘፈን ቢሰሩ በዘፈን ቢቀነቀኑ እነኚህ ጽድቅ እንጂ ኃጢአት በፍጹም በምንም ታምር አይደሉም። በምንም ታምር አይደሉም። ጥራዝ ነጠቆቹ ሊረዱት ያልቻሉት ይሄንን ነው። አሁን በመጽሐፍ ቅዱስ እናስደግፈው፣ በእግዚአብሔር ቃል እናስደግፈው። መጀመሪያ ዘፈን በእግዚአብሔር ፊት እንዴት ይታያል የሚለውን እንይ። መዝሙር 149 ቁጥር 2 ላይ ምን ይላል መሰላችሁ? እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ። ልብ በሉ። አሁን ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆም ይዘምሩለት። መዝሙር 149 ቁጥር 2 ነው ያልኳችሁ። ምን አለ? ስሙን በዘፈን ያመስግኑ። እንግዲህ ዘፈን በጅምላ በቃ ነገሮችን ኢን ብላክ ኤንድ ዋይት የሚያዩ እንደ ጋሪ ፈረስ አንድ አቅጣጫ ብቻ የሚመለከቱት መናፍቃኑና የኞቹም ጥራዝ ነጠቆቹ ይሄን ጥቅስ ምን ሊሉት ነው ታዲያ? አሁን በዘፈን ስሙን ያመስግኑ አለ የእግዚአብሔር ቃል። እነሱ ግን ዘፈን ኃጢአት ነው ብለዋል። አያችሁ ኮንቴክስት እንደማይረዱ። አንድ ይሄን ውሰዱ። ሁለተኛ መዝሙር 150 ላይ እንዳለ ማኑ 6 ቁጥር ናት። ላንብባት፣ ስሙት። ሃሌሉያ! እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት፣ በከበሮና በዘፈን አመስግኑት። ልብ እያላችሁ ነው። በከበሮና በዘፈን ማንን? እግዚአብሔርን አመስግኑት። ድምፀ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽልም አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እዚህ ላይ የወሰድናት ምንድነው? በከበሮና በዘፈን አመስግኑት። ይህንን ቃል አያውቁም እነ ጥራዝ ነጠቅ መናፍቃንና የኛ ጥራዝ ነጠቆቹ ነው ወይስ ሊሰርዙት ነው? ይህንን ቃል ሊደመስሱት ነው? በዘፈን አመስግኑት። እናቶቻችንና ጎረምሶች ታዲያ የጥምቀት ዕለት ሆ እያሉ በዘፈን እግዚአብሔርን የሚያመስግኑት ኃጢአት እየሰሩ ነበር እንደሚመስላችሁ? የተከለከለን ነገር እየፈጸሙ ነበር እንደሚመስላችሁ? ይሄን እንዳይደንቃችሁ ቅዱስ ዳዊትም ታቦተ ጽዮንን ወይም የእግዚአብሔርን ታቦት ከአቢናዳብ ቤት ወደ ቤተልሔም በሚያመጡበት ሰዓት በእግዚአብሔር ታቦት ፊት እየዘለለ ልብሱ እስኪወልቅ ድረስ እየዘለለ ይዘፍን እንደነበረ እግዚአብሔር ቃል ይነግረናል። ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ይሄ የበፍታ ኤፉድ እስኪወልቅ ድረስ እየዘለለ እየጨፈረ እየዘፈነ ለእግዚአብሔር ክብር ይሰጥ ነበር፣ እግዚአብሔርን ያመሰግን ነበር። ይሄን የነቀፈች ሜሊኮል፣ የሳኦል ልጅ ሜሊኮል እንደ ዛሬዎቹ ይሄን የሚነቅፉ ማለት ነው። አሁን በጥምቀት እናቶቻችን ጎረምሶች ለምን ይዘፍናሉ እያሉ የሚነቅፉ እንደሚነቅፉት ማለት ነው። የነቀፈችው በልቧ ናቀችው ዳዊት እንዲህ በማድረጉ እዚሁ ጥቅስ ላይ ታገኙታላችሁ። ናቀችው ይላል። እግዚአብሔር እንዲህ በማድረጓ ቀሰፋት፣ እስክትሞት ድረስ ማህፀኗን ዘግቶ ልጅ እንዳትወልድ አደረጋት። አያችሁ አይደል? እግዚአብሔር ግን ከበረበት፣ በእግዚአብሔር ፊት ተወደደበት። እግዚአብሔር አመሰገነው፣ አከበረው፣ አደነቀው። ባለሟሌ አለው፣ እንደ ልቤ አለው። ቅዱስ ዳዊት ከበረበት ይሄን በማድረጉ። በዘፈን ልብ በሉ እግዚአብሔርን በማመስገኑ። ኃጢአት ቢሆን እግዚአብሔር እንዴት ሊቀበለው ቻለ የዳዊትን ዘፈን? ከላይስ ደግሞ እንዴት በዘፈን አመስግኑት ተብለን ልንታዘዝ ቻልን? ዘፈን ኃጢአት ቢሆን። ስለዚህ ኮንቴክስት አለው ማለት ነው። አያችሁ፣ አውድ አለው። ዘፈን ኃጢአት የሚሆነው መቼ ነው? የማይሆነውስ መቼ ነው የሚለው
ይወስነዋል ማለት ነው። ኤቭሪቲንግ እኮ በአውድ በኮንቴክስት ነው እኮ የሚተረጎመው አይደል እንዴ? ቢላን አሁን ጎጂ ነው ብለን ልንለው አንችልም። ጥፋት ከፈጸምንበት አዎ ጎጂ ነው፣ የሰው ነፍስ ሊያጠፋ ይችላል። መልካም ስራ ከሰራንበት ደግሞ ስራ የሚያቀል ነው፣ ኑሯችንን የሚያቀል ነው፣ ስራችንን የሚያቀል ነው፣ የሚጠቅመን የስራ መሳሪያ ነው። ኤቭሪቲንግ እንዲያደርጋችሁ ነው መረዳት ያለባችሁ እንጂ በራሱ ኃጢአት ሊሆን አይችልም። አሁን ወሲብ አለ አይደል? ወሲብ ኃጢአት የሚሆንበት ሰዓት አለ። እንደገና ደግሞ የተቀደሰ ተግባር የሚሆንበት ደግሞ መኝታው ጋብቻ ቅዱስ መኝታው ንጹህ ነው እንዳለው ቅዱስ ጳውሎስ የተቀደሰ ተግባር ደግሞ የሚሆንበት ሰዓት አለ እና እንደ አውዱ ይተረጎማል እንጂ ደናቆርቱ እነዚህ ጥራዝ ነጠቆቹ እንደሚሉት አይ ዘፈን ኃጢአት ተብሏል ሌላስ ቦታ ይሄው ውስጥ ጥቅስ የዲውደቅ እና አውድ አለው። ዝም ብሎ እንደ ጋሪ ፈረስ አንድ አቅጣጫ አይታይም ነው የምላችሁ። እነዚህን እሺ አንድ ሊጨምር በእግዚአብሔር ፊት የሚለውን እግዚአብሔር የኤርትራን ባህር እስራኤላውያንን ከፍሎ ባሻገረ ጊዜ የአሮን እህት ማርያም ከበሮ ምንድነው የሚባላል አስረሽ ምችው የሚባል አባባል ያኔ ነው። ዛሬ ዘፋኞቹ አማርኛ የማይችሉ የማያውቁ ዘፋኞች አስረሽ ምችው የሚሉት ማለት ነው። አስረሽ ምችው ማለት ከፍ አድርገሽ ማለት ነው። ከበሮውን ከፍ አድርገሽ ምችው ማለት ነው እና በጣም በስሜት በኃይል ማለት ነው ትርጉሙ። እንደዛ እያደረገች በዘፈን እግዚአብሔርን ከሌሎች ሴቶች ጋር ሆና አመስግናዋለች። የኤርትራን ባህር ከፍላ ያስቻገርከን እያለች በምን በዘፈን ምንድነው የሚለው ቃሉ? የአሮን እህት ነብይት ማርያምን ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን ከኋላዋ ወጡ። በምን በዘፈን። በኋላም እንዲያውም ጭራሽ ቅድም በጠቀስኩላችሁ ጥቅሶች በዘፈን እግዚአብሔርን እንድናመሰግን ታዘናል። እሷ ግን አስቀድማ በዘፈን አመስግናለች። በዚህም ተባረኩበት እንጂ አልተነቀፉበትም፣ አልተቀሰፉበትም፣ አልተተቹበትም በእግዚአብሔር ዘንድ። እየገባችሁ ነው? እንግዲህ ይህን በእግዚአብሔር ፊት አልን አይደል? በእግዚአብሔር ፊት አልን። እዚህ ላይ ግን ልብ ማለት ያለባችሁ ቤተክርስቲያን ውስጥ ገብተን በዘፈን እናመስግን እንዳትሉ ደግሞ ይሄ ተከለከለ ነው። ምክንያቱም ለሁሉም ቦታና ጊዜ አለው። የት ቦታ ነው በዘፈን እግዚአብሔርን ማመስገን የሚቻለው? እንደ ጥምቀት ባለ በዓል ከቤተክርስቲያን ውጪ ታቦት ሲታጀብ እዚህ የሚያየነው እሱን ስለሆነ፣ በእግዚአብሔር ቤት ግን መዝሙር ነው የሚዘመረው። መዝሙሩም ራሱ ስሜት ቀስቃሽ እንዲሆን አይፈቀድም፣ ቦታው ስላልሆነ የተመጠነ የተቆጠበ ነው እና አባቶቻችንን ከዚህ ቀደም ነግሬያቸዋለሁ ደጋግሜ። ማህሌቱ ወረብ ቸብቸቦ ሲመጣ ወዲያው ያስቆሟል። ላመል ያህል ትባልና ያስቆሟታል እንጂ እንደፈለገ ዛሬ እንደሚደረገው ማህሌት ጽጌ ብለው ይሄ ጎረምሳ ወጠጤው ሁሉ ወጠጤ እስኪሸት ድረስ እየዘለለ እየፈነጠዘ ቤተክርስቲያንን ቅርናት እንዲሸት እስኪያደርጉ ድረስ የሚዘሉበት ይሄ ጭፈራ ጥማታቸውን የሚወጡበት ፈጽሞ የተከለከለ ነው ቤተክርስቲያን ውስጥ እና ቦታና ጊዜ አለው ለሁሉም። በቦታው ግን ይቻላል ነው የምላችሁ። አሁን ወደ ማህበራዊ ህይወት እንሂድ። በማህበራዊ ህይወት ዘፈን እንዴት ይታያል በመጽሐፍ ቅዱስ ያልን እንደሆነ ደግሞ ዳዊት ሳማነው ጎልያድን ገድሎ እስራኤልን ከአፍረት ከመሸማቀቅ ከጥቃት በታደገ ጊዜ የእስራኤል ቆነጃጅት ምን እያሉ ዘፈኑ ነው የሚለው የእግዚአብሔር ቃል። ሴቶቹን ሳኦልን ሺህ ገዳይ ዳዊትን ግን እልፍ ገዳይ እያሉ እየተቀባበሉ ይዘፍኑ ነበር። አንደኛ ሳሙኤል ምዕራፍ 18 ቁጥር 7 ላይ አያችሁ። ሳኦል ሺህ ገዳይ ዳዊት እልፍ ገዳይ እያሉ ያወድሱት ነበር በዘፈን ዛሬ እንደብናወድሰው ማወደስ የምፈልገውን ሰው ማለት ነው። እና ይሄን በማድረጋቸው ኃጢአት ሰራችሁ አልተባሉ። በቃ ጀግና ነው፣ ጀግና መወደስ አለበት፣ አወደሱት፣ አለቀ። በምን በዘፈን ተገቢ ስለሆነ ለምን አደረጋችሁ አልተባሉ፣ አለቀ።
የዳዊት ልጅ ሰሎሞን ተቀብቶ በነገሰ ጊዜም ደግሞ ህዝቡ ሁሉ እርሱን ተከትለው ወጡ። ህዝቡም ዘፈን ይዘፍኑ ነበር፣ በታላቅም ደስታ ደስ አላቸው። ከጩኸታቸውም የተነሳ ምድሪቱ ተናወጠች። ከዘፈናቸው ማን? የዳዊት ልጅ ሰሎሞን ተቀብቶ በነገሰ ጊዜ ደስታ ባደረጉ ጊዜ ማለት ነው። ማህበራዊ ህይወት ላይ ዘፈን እንዴት እንደሚታይ የእግዚአብሔር ቃል መስመር ሲያሰምር ነው። አይገባቸውም እንጂ እነዚህ ደናቁርቱና ጥራዝ ነጠቆቹ በዘፈን በቃ ደስታቸውን ገለጹ። አለቀ። ንጉስ አገኙ፣ ሰሎሞንን የሚያህል ንጉስ። በዛ እየዘፈኑ ደስታቸውን ገለጡ። ሌላ እንጥቀስ። ጌታ በምሳሌ ስለጠፋው ልጅ ሲናገር ሁለት ልጆች አሉት፣ ታላቅና ታናሽ። ታላቅየው ገበሬ ነው፣ ታታሪ ነው፣ ሰራተኛ ነው። ታናሽየው ደግሞ ዱርዬ ነው። የአባቱን ሀብት በቃ ከጋለሞታ ጋር በመማገጥ ምን በማለት ጨረሰ። ኋላም ደግሞ ጠፍቶ ሄደ። ኋላ ግን ብዙ መከራ ደረሰበትና ተመለሰ። ሲመለስ አባቱ ደስ አለው፣ በጣም የሰባውን ፍሪዳ አረደለት። ታላቅየው ከእርሻ ሲመለስ የዘፈን ድምፅ ሰማ ይላል ጌታ። የደስታ ዘፈን። የጠፋው ልጅ ስለመጣ ተደስተው ይዘፍኑ ስለነበር ቤተሰቦቹ ሰማና ጠየቀ። ሲጠይቅ ወንድምህ መጥቶ ነው የጠፋው ልጅ። ያኔ ተበሳጨ። ምክንያቱም ዱርዬ አባቴን ሀብት ያባከነ ስለመጣ ለምንስ ተብሎ ነው ዘፈን የሚዘፈነው? እርድ የሰባ ፊርዳል ይታረዳል። አባቱ ሁሉ አፋጠጠ፣ ጠየቀ። እኔ ፈግቼ እንደ ባሪያ ነበር የማገለግልህ፣ እሱ ደግሞ ከጋለሞታ ጋር እየማገጠ ሀብትህን አጥፍቷል። ጭራሻውን መጣ ብለህ ለሱ የሰባውን መርጠህ ታርዳለህ ብሎ ተቆጣ። አባትየው ምን ብሎ መለሰለት? አንተ ከኔ ጋር ነው የምትኖረው፣ ከኔ ጋር ነው ያለው። የኔ ሁሉ አንተ ነው። እሱ ግን ጠፍቶ ነበር፣ ከጠፋበት ተመለሰ። ደስታ ልናደርግ ይገባናል ብሎ እንደመለሰ ጌታ በምሳሌ አድርጎ አስረድቷል። አሁን እንግዲህ ጌታን እንዴት እንደሚያዩት እግዚአብሔር ያሳያችሁ እነዚህ ሰዎች። ጌታ እንግዲህ በዘፍ እንደዚህ አይነት ምሳሌ መመሰሉ ተሳስቷል። ምክንያቱም ስህተት የተሰራን ስህተት ምሳሌ አድርጎ ማቅረብ አልነበረበትም እያሉ ነው እንግዲህ እነሱ። ጌታ ስህተት እንዳልሆነ ስለሚያውቅ ከዚህም አስቀድሞ ባሉ ጥቅሶች እንደተረዳ ነው እንዲህ አይነቱ ደስታን የመግለጫ ዘፈን ኃጢአት ስላልሆነ ነው ምሳሌ አድርጎ ያቀረበው። እነሱ ግን ልክ ተሳስቷል ብሎ አስበውም ወይ የማይገባ ምሳሌ መሰለ ጌታ እያሉም ያስቡ አላውቅም። እኔ በጣም እኮ የሚገርም እኮ ነው የጥራዝ ነጠቅ ነገር፣ በጣም ይገርማል። እና ጌታ እንዲህ ብሎ ተገልጾ እያለ እነሱ ይህንንም አላስተዋሉም። ጌታ ግን ይሄ ኃጢአት እንዳልሆነ ስለሚያውቅ ነው በዘፈን ልጁ የጠፋው ልጅ ስለመጣ ዘፈን እየዘፈኑ ደስታቸውን ይገልጡ እንደነበረ የገለጠው እላችኋለሁ። ሉቃስ 15:25 ነው የምታገኙት ቦታውን። እና እነኚህ ናቸው እንግዲህ በማህበራዊ ህይወት ያሉትም እና እነ ጥራዝ ነጠቅ መናፍቃን ያው ባህሪያቸው ነው። የጠፉበትም ምክንያት ጥራዝ ነጠቅነታቸው ነው። ለጥፋት ወደ 30,000 ዲኖሚኔሽኖች ሁሉ በየቀኑ እኮ ነው። አንዱ ከአንዱ ይወጣና ሌላ ቸርች ይከፍታል። ያ ደግሞ ሌላ ችግራቸው ነው፣ ደዌያቸው፣ የህሊና ደዌያቸው ነው ጥራዝ ነጠቅነት። በእነሱ አልፈርድም፣ በእኛ ጥራዝ ነጠቆች ነው አሁን የምፈርደው። ደምድመው ደግሞ በቃ እንዳው እሺ፣ እነዚህ ሁሉ የእግዚአብሔር ቃል የተጥሏቸው ነው። ይኸውላችሁ ክርስትና በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስትና ሁለት መንገዶች አሉት። ሁለት መንገዶች ለአማኞች ሁለት መንገዶች ነው ያሉት። እነማን ናቸው? በዓለም የሚኖሩ ክርስቲያኖች አሉ፣ ህጋውያን የሚባሉት። በበረሃ በገዳም የሚኖሩ አሉ፣ መናንያን፣ ሁሉን ጥለው የተከተሉት። ለነሱ የተከለከለ ለኛ የተፈቀደ፣ ለኛ የተፈቀደ ለነሱ የተከለከለ ብዙ ነገር አለ።
አሁን ችግራቸው እነዚህ ጥራዝ ነጠቆቹ ለመናንያን የተከለከለውን አጠቃላይ ለምዕመናን እንደተከለከለ አድርገው ያቀርባሉ። ይገርማቸዋል። ለመናንያን አይደለም ዘፈን፣ ምግብ እንኳን እኛ የምንበላውን እንዳይበሉ የተከለከሉ ናቸው። ሁሉን ጥለው የተከተሉት ስለሆኑ እኛ የምንበላውን ስጋ ምን ላም የጣመ እነሱ እንዲበሉ አይፈቀድም። ምንና ስለሆነ ህይወታቸው የነሱ መንገድ የተለየ ነው። ሁሉን ጥለው የተከተሉ ስለሆኑ እኛ አግብተን መውለድ እንችላለን፣ ከሚስቶቻችን ጋር ተራክሞ መፈጸም እንችላለን። ለነሱ ግን ይሄ የተፈቀደ አይደለም። ሁለት መንገድ ነው ያለው ክርስትና። ለኛ የተፈቀደ ለነሱ የማይፈቀድ አለ። ለነሱ የተፈቀደ ለኛ የማይፈቀድ ደግሞ አለ። ጥብቅ ከባድ ትሩፋት ለምዕመናን የተፈቀደ አይደለም አቅማቸው ስላልሆነ፣ ለነሱ ግን የተፈቀደ ነው። እና እንዲህ አድርጋችሁ ተረዱ ባካችሁ ክርስትናን። በጥራዝ ነጠቅነት ተሳስታችሁ ሰውን አታሳስቱ። እኔ እንግዲህ ጥቅስ እየጠቀስኩ ነገርኳችሁ። ይሄን ሁሉ የእግዚአብሔር ቃል የት ልጥሉት ነው? እሺ። እና ደናቁርት እነ ጥራዝ ነጠቅ እባካችሁ አድጉ፣ አይምሮ ግዙ፣ ልብ ግዙ። ሶሻል ላይፍ የሚባለው ስለ ሶሻል ላይፍ የጠለቀ መረዳት ስለሌላችሁ ነው። እንግዲህ ሀገር የምትባል ሀገር አለች አይደል? ሀገር እንዴት ነው ህልውናዋ ተጠብቆ የሚኖረው? አሁን ለሀገር ጠላት ይመጣባታል አይደል? ዘራፍ ካልተባለ ውጣ ዝመትላት ተጋደልላት ካልተባለ ወንዱ ወንድነቱ ተቀስቅሶ እንዲዋጋ ካልተደረገ እንግዲህ ኃጢአት አላችሁት። ሀገር ግን ያለዚህ አትቆምም፣ ያለዚህ አትቆምም። ዘፈን እንደ ደም ማለት ነው ለሀገር፣ በደም ስሯ የሚዘዋወር ደም ማለት ነው። ዘፈን ስላችሁ ቅድም ያልኳችሁ ኃጢአት እና ርኩሰት የሚሰበክበትን አይደለም። መጽሐፍ ቅዱስ ላይ የተጠቀሰው አይነት ዘፈን ደስታ የሚገለጥበት፣ ጀግና የሚወደስበት እንደዚህ አይነት ዘፈኖች ማለት ነው። ስለ ሀገር ስለ ቤተክርስቲያን ሊሆን ይችላል፣ እግዚአብሔርንም ለማመስገንም ሊሆን ይችላል። መልካም ስነ ምግባርን ለመግለጥ፣ ስለ መዋደድ፣ ስለ መከባበር፣ ስለ ሰላም፣ ስለ ፍቅር፣ ስለ ስራ ትጋት፣ ስለ ቀጠሮ ማክበር ፎርዛት ማለት ኤቭሪቲንግ ግን ፖዚቲቭ ለሆነ ነገር የሚዘፈን ዘፈን ሳይዘፈን በዛ ስሜት ሳይቀሰቀስ የሰው ስሜት ሳይነቃቃ አገር የሚባል ነገር ሊቆም አይችልም። አገር የሚባል ማህበረሰብ የሚባል የማህበረሰብ ኮንስትራክሽን የሰዎች እንትን ምንድነው ስብስብ ሊኖር አይችልም ነው የምላችሁ። እና የዚህን ያህል ጠልቃችሁ ማሰብ ስለማትችሉ ነው የምትሳሳቱት። እግዚአብሔር ግን የሚያደርገውን ስለሚያውቅ ነው በእነዚህ በጠቀስኳቸው አውድ ዘፈን ትክክል እንደሆነ ሊገልጽ የቻለው። እና አስፍታችሁ ለማሰብ ሞክሩ ለማለት ፈልጋለሁ። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሰብስክራይብ ኤንድ ፎሎው እያደረጋችሁ እግዚአብሔር ይስጥልኝ።